አንድ ፖድካስት ላይ በጣም ወንደርፉል የሆነ ነገር ተናገረ። ምንድን ያለው? የፈለጋችሁትን ለሰው ልጅ ጥሩ ነገር አስባችሁ ምንም እንኳን ምርጥ ነገር ብታቀርቡ ሰዎች ግን ስለ እናንተ ማውራታችሁን አያውቁሙም። ዛሬ ለምን ሰዎች የፈለገ ጥሩ ነገር ብናደርግላቸውም ከኋላችን ማውራትን ለምን እንደማያቆሙ ያ ሳይኮሎጂካሊ የሚሰጣቸው ጥቅም ምን እንደሆነ በዚህ ቪዲዮ እናወራለን። ኦፍ ኮርስ የቪዲዮ ዋነኛው ዓላማ እሱ አይደለም። በእውነት ነው የምላችሁ ይሄንን ቪዲዮ ያያችሁ ሰዎች እንደምታመሰግኑኝ 100% ሹር ነኝ። ዛሬ በቢል ኤሪክ ስትሮም የተዘጋጀውን The Growth Ring የተባለውን ወንደርፉል የሳይኮሎጂ ጽንሰ ሐሳብ ከኔ ጋር እናወራለን። ስቴይ ቲዩን። ሎክ አንድ ብር ገብቶትም ይሁን አይሁን ስለ ፓወር ኤንድ ሄራርኪ ነው ያወራው። ይሄንን በቀላል ኤግዛምፕል ልንገራችሁ። አንድ ቃል የሚለው የሚካኤል በላይነህ ዘፈን ታውቁታላችሁ። አንድ ቃል እባክሽ አንድ ቃል የሚለው እዛ ላይ ያለችው ሞዴሏ ሳይኮሎጂስት ሰላማታ ላይ የጓደኛዬ ጓደኛ ናት። ያ ማለት የቅርብ ጓደኛ ማለት ነው። ሊደዋወሉ ሊገናኙ የሚችሉ ምናምን እና ዌኔቨር በሄድኩበት ምግብ ቤት ሊሆን ይችላል፣ ስራ ቦታ አካባቢ ሊሆን ይችላል። ያ ዘፈን ሲመጣ አካባቢ ላይ ላሉ ሰዎች መናገር ያምረኛል። ምን ብዬ ነው ታውቃላችሁ? ባይዚ ሰላማታ ላይ የጓደኛ የቅርብ ጓደኛ ናት ምናምን ብዬ መናገር ያምረኛል። ላይክ ያምረኛል አይደለም ይተናነቀኛል ልናገረው። ያ ለምንድን ነው እንደዚህ የምታደርገው? ቢኮዝ እኔ ሰልፍ ቶካል ለምን እንደዚህ ታደርጋለህ? እነሱ ይሄን ማወቃቸው ለአንተ ምን ይጠቅማል ምናምን። this is unconsciously የኛ አእምሮ በሰዎች ዘንድ ሄራርኪ ኤንድ ፓወር ቢልድ የሚያደርግበት መንገድ ነው። ሉክ በምድር ስንኖር የሰው ልጅ ሰርቫይቭ ለማድረግ ሁለት ነገር ያስፈልገዋል። አንደኛው ፓወር ነው። ኢን ኤሰንስ የሰው ልጅ ሲጀመር ሶሻል አኒማል የሆነበትን ምክንያት ታውቃላችሁ? ያው ኢቮሉሽን ሳይኮሎጂ እንደሚለው የሰው ልጅ በጥንካሬ ብታዩት፣ በስፒድ ብታዩት፣ በተለያየ ነገር ብታዩት የሚበልጡት እንስሶች አሉት እሱን የሚያጠቁት። ለምሳሌ ጃጓር ጋር እንምጣ። ጃጓር አሁን በጣም ፈጣን ነው፣ በጣም ጠንካራ ነው ከሰው ልጅ ፍጡር አንጻር። ስለዚህ የሰው ልጅ እነዛን አጥቂዎቹን ለማምለጥ ሲል የገነባው ትልቅ ፓወር ምንድነው? ኮሚኒቲ ነው፣ ሶሳይቲ ነው ቢልድ ያደረገው። ያ ነው ወደ ሶሻል አኒማልነት ፑሽ ያደረገን ተብሎ በሳይኮሎጂ ሳይንስ ኢቮሉሽን ሳይኮሎጂ በዛ ያምናል። ያንን ግን ሶሳይቲ መፍጠር ለምን አስፈለገው? ፓወርን ቢልድ ለማድረግ ነው። አንድ ጃጓር ለብቻዬ አፈር ሊያበላኝ ይችላል። ለአራት ከሆንን ግን ምናልባትም ቀጥቅጠነው ልንገለው ይችላል። አሁን ላይ ያለው ወጣት አንደር ኩዌስችን ነው። በዚህ ዙሪያ እንኳን 10ም ሆነን ጃጓርን ላንጠን እንችላለን። ኤኒዌይስ ፓወር የሰው ልጅ ሰርቫይቭ እንዲያደርግ በጣም ወሳኙ ነገር ነው ማለት ነው። ሶ የሰላማታ ላይ ጊዜ ምን እያደረግኩኝ ነው? ሉክ እሷን አውቃታለሁ ስል አካባቢ ላይ አንኮንሽስሊ የኔ ማይንድ ምን እያደረገ ነው? ሉክ አይ ዱ ሃቭ ኤ ወንደርፉል ሰርክል፣ የተሻሉ ሰርክሎች አሉኝ አካባቢ ላይ ፌመስ ሰዎች አሉኝ እና እኔ ፓወርፉል ነኝ። አይ ዱ ሃቭ ኤ ፓወር እያልኩ ነው ማለት ነው አንኮንሽስሊ። የአንድ ብር ንግግር ከዚህ ጋር ምን ያያይዟል? እንደውም አንድ ቆንጆ ያላት ነገር ምንድን ነው? መኪና ውስጥ ሆናችሁ ሰውየውን ኬፍ ብትሉት ምን አባቱ አሁን ገንዘብ አገኘና ኮራኩ ድሮ እዚህ መጥቶ እንደማይነጠፍ ይላችኋል ይላል። ወጣችሁ ደግሞ ከመኪና ወርዳችሁ ሰላም ብትሉት ምን ያሽለጠልጧል፣ ምን ያሽቃብጣል፣ እኛ እኮ መኪና እንደሌለ ሊነግር ነው ይላሉ። ይህንን ሰዎች ለምን እንደሚያደርጉ ታውቃላችሁ? በተለይ የሚያውቋችሁ ሰዎች ሉክ የሚያውቋችሁ ሰዎች የሆነ ሰሞን ላይ ተመሳሳይ ሄራርኪ ላይ ነበራችሁ ነው። ሶ ደ ሞመንት እናንተ የሆነ ነገር አሻሽላችሁ ገንዘብ ሜክ ማድረግ ጀምራችሁ ሄራርኪያችሁ ከፍ ሲል አንኮንሽስሊ ሌላ ሰው ጋር ምን ይፈጥራል? ፓወሩን እንደተነጠቀ ሄራርኪው የሱ ወደታች እንደወረደ ይነግራችኋል። አዲስ ነገር ስትጀምሩ አስተውላችሁ ከሆነ አይዞ በርታ የሚሏችሁ እኮ በጣም የማያውቋችሁ ሰዎች እኮ ናቸው። ለምሳሌ ሚዲያ ላይ የሚያውቃችሁ ሰዎች ሰፈር ውስጥ ከሚያውቃችሁ ሰዎች በላይ እናንተ ስትሻሻሉ የተወሰነ የማበረታቻ መልእክቶቻችሁን ይልኩላችሁ የማያውቋችሁ ሰዎች ማለት ነው። ምክንያቱም ከማያውቋችሁ ሰዎች ጋር ምንም አይነት ሄራርኪ ላይ አት ሰም ፖይንት አልነበራችሁ። ስለዚህ ወደ ላይ መውጣታችሁ ያን ያህል አይረብሻቸውም ማለት ነው። ስለዚህ በተለይ የምታውቋቸውን ሰዎች ለነሱ ማይንድ በጣም ኦብሰሲቭሊ መጨነቃችሁን አቁሙ። ምክንያቱም ኖ ማተር ዩ ዱ ቤስት የፈለገ አሪፍ ነገር ብታደርጉም እነሱ ግን እናንተን ወደ ነበራችሁ ሄራርኪ እና ደረጃ ለመመለስ አንኮንሽስሊ መስራታቸውን ስለማያቆሙ ማለት ነው። ምንድነው መፍትሄ? ዱ ዩር ፋኪንግ ጆብ፣ ስራህን ወጥሮ መስራት ነው ፔሪድ። ሰው የሚያስበው ከሌ የምታስበው እንትና እንደዚህ ያለችኝ እንትን እንደነበርኩ ያውቃል አሁን ምን ይሰማው ይሄን ይሄ it's not your business። ምንም ማረጋችሁ ምን የሰው ልጅ አንኮንሽስሊ የሚያውቀውን ሰው ወደ ነበረበት ሄራርኪ አምጥቶ ኢኳል መሆን ነው የሚፈልገው። ምክንያቱም ደግሞ ፓወሩን ሊነጠቅ ስለማይፈልግ ማለት ነው። believe or not ሁሌ ግን እንደዚህ ላይ ሰራ ይችላል። ሰልፍ ታውታቸው ጥሩ የሆነ ከራሳቸው ጋር የሚያወሩ ሰዎች
አስተሳሰባቸውን የሚመረምሩ ሰዎች ይህን አንኮንሽስ ሜሴጅን ወደ ኮንሽስ በማምጣት በሪዝን ሊጥሉት ይችላሉ። አንዳንድ ሰዎች ናቸው። ግን አብዛኛው ሰው ነጭም ሆነ ጥቁር በእንደዚህ አይነት ሲስተም ውስጥ እንደሚያልፍ ሳይኮሎጂ ይነግረናል። ዛሬ ስለ ግሮዝ ሪንግ ነው የምነግራችሁ። በጣም ወንደርፉል የሆነ ጽንሰ ሀሳብ ነው። አሁን ላይ መማር አፕሪሼት እየተደረገ አይደለም። ለምን እንደሆነ ዛሬ እነግራችኋለሁ። ዩኒቨርሲቲ ገብቶ 4 ዓመት ተምሮ 12 ዓመት ሙሉ ተምሮ ምንም አይነት ፍሬ የማይመጣበትንም ሪዝን ዛሬ እነግራችኋለሁ ማለት ነው። አስተውላችሁ ከሆነ በህይወት ውስጥ በጣም በቀላሉ ፋይናንሻሊ ስኬታማ የሚሆኑ ሰዎችን ግን እዩዋቸው። ሞስት ኦፍ ደ ታይም በጣም ብዙ ነገር የሞከሩ ናቸው። ዩኒቨርሲቲ ገብተው ተመርቀው ወጥተው ባንክ ተቀጥረው 20 ዓመት ሰርተው ኢንፍሉዌንሰር የሆኑ ሰዎች ብዙ አታገኙም። ይሄ ለምን እንደሆነ እነግራችኋለሁ። ግሮዝ ሪንግ እንዴት እንድታስቡት ነው የምፈልገው። እንደተጠላለፈ ሰንሰለት እዚህ በፎቶ ላይ አስቀምጥላችሁ ሞክራለሁ። እንደዛ አይነት ነገር ነው። የተለያዩ ሄራርኪዎች ደረጃዎች እንደሆኑ እንድታስቡ ፈልጋለሁ። ከስር ያለው ስታግኔሽን የምንለው ነው። ይሄኛው ላይ በዚህ ግሮዝ ደረጃ ላይ የሚገኙ ሰዎች ምንም አይሞክሩም፣ ምንም አይሰሩም። አት ዘ ሴም ታይም ምንም አይነት እድገት የለም። እዚህ ላይ የሚገቡ ሰዎች ምናልባትም ሜንታሊ ሪታርድድ የሆኑ ሰዎች፣ ምንም ፐርፎርም የማያደርጉ ናቸው። እነሱ ሂደታቸው እዚህ ጋር የቆሙ ናቸው። የመጨረሻውን ደግሞ ስናየው ኬኦስ ነው። ኬኦስ ደግሞ ምንም አይነት ኦርደር፣ ስርዓት የሌለው ሁሉ ነገሩ ቅብዥርዥር ያለ አውትካሙና ኢንፑቱን መቆጣጠር የማንችለው ከኛ ቁጥጥር ውጭ የሆነ ለምሳሌ የትግራይ ጦርነት ምናውቀው ነው ይሄ። ስለዚህ ሁሉን ነገር ድፍርስርስ አድርጎት ሄዷል። እዛ ያለው ወጣት ልጅ ተነስ፣ ጠንክር፣ ጂኒ ምናምን ብትለው ለሱ ምንም አይጠቅመው። ቢኮዝ ኢንፑቱም አውትፑቱም ከሱ ኮንትሮል ውጪ ነው። ከላይ ኬኦስ ማለት ነው። ሁለተኛ ላይ ያለው ኦርደር ነው። ይሄኛው ሃይ ፕሪዲክታቢሊቲ ያለው ነው። ኖ ግሮዝ ነው ወይም ሎው ግሮዝ ነው ያለው። ሉክ ስንማር ፕሪዲክታቢሊቲው ሃይ ነው ሎው ነው? ኢትስ ቬሪ ሃይ እኮ። ወጥረህ ካነበብክ ኤ ታመጣለህ፣ ወጥረህ ካላነበብክ ኤፍ ታመጣለህ አይነት ፕሪዲክታቢሊቲ ነው ያለው። ተቀጥረህ ደሞዝ ስትሰራ 30 ቀን ትወጥራለህ፣ ከዛም በ30ኛው ቀን ደሞዝ ይከፈላል። ሃይ ፕሪዲክታቢሊቲ ነው ያለው። ስለዚህ ምንም የተሻለ ልፋት መልፋት የለብህም። ቁጭ ብለህ ለፋ ታደርጋለህ 30 ቀን፣ በ30ኛው ቀን ደሞዝ ይገባል። ፔሪድ። ይሄ ኦርደር ይባላል። ስለዚህ ሳይንስ ስትሮንግሊ ያረጋገጠው ነገር ምንድን ነው? ሰዎች ፕሬዲክተብል በሆነ ኢንቫይሮንመንት ውስጥ ሃይሊ ፕሬዲክተብል በሆነ ኢንቫይሮንመንት ውስጥ የሚሽከረከሩ ከሆነ ግሮዝ የለም ነው የሚለው። ቶታሊ የለም ነው የሚለው። ለዛ ነው 12 ዓመት ስትማር በሆነ ኦርደር ውስጥ ነው የምትማረው። ሶ ፎር ኤ ሞመንት ዩር ብሬን ግሮ ማድረግ አቅሟል ማለት ነው። ግሮዝ ሪንግ እዚህ ላይ ከሆነ እድገት በህይወት ውስጥ በጣም ሎው ነው ማለት ነው። ስትቀጠር ደግሞ ከዛ ይብሳል። 30 ቀን ተመሳሳይ ሩቲን ትሰራለህ። ከጎን ያለው ሰው የሆነ ነገር ክሬት አድርጎ የሆነ ነገር ቡም ሲያደርገው አንተ ያንን መስራት አትችልም። ቢኮዝ አንተ እጅግ ተገማች በሆነ ዓለም ውስጥ ስለሆነ እየኖርክ ያለኸው። ስለዚህ የምታወጣው ኢፈርት ሁሌ የተቆጠበ ነው። ስለዚህ የሚመጣውንም ታውቀዋለህ። ኤክስትራ ኢፈርት፣ ኤክስትራ ቲንኪንግ አውትሳይድ ኦፍ ዘ ቦክስ ምናምን አንተ ጋር አይሰራም ማለት ነው። ዲስ ኢዝ ኦርደር። አብዛኛው ሰው ያለው እዚህ ግሮዝ ስቴፕ ላይ ነው። በቃ እዚህ ግሮዝ ሌቭል ላይ ነው ያለው፣ ኦርደር ላይ። ትምህርት አሁን ላይ ኢንካሬጅ የማይደረገው ለምንድን ነው? ቢካውዝ ኦርደርን ስለሚያቀብል ነው። በጣም ሪስክ አጥንተህ ፕሪዲክተብል የሆነ ኤንቫይሮንመንት መርጠህ ነው የምትገባበት። የዚህ ነው የትምህርት አስቸጋሪ ፓርቱ ማለት ነው። ሊስትሮ ጠራጊ ስትሆን በቀን ስንት ሰው ጫማ ሊያስጠርግ እንደምትችል ልትገምት እኮ ትችላለህ፣ ግን ሃይሊ ፕሪዲክተብል አይደለም። ገባህ? ወሩን ሙሉ ግን ባንክ ቤት ስትሰራ ኢትስ ኮምፕሊትሊ ፕሪዲክተብል ነው። ስለዚህ እዛ ጋር ጫማ ስትጠርግ ምን ልታስብ ትችላለህ? ይሄ ነገር እየሰራ አይደለም፣ ሰው ሌላ አሪፍ እንትን ያለው ነገር እስቲ ልሞክር ብለህ ሌላ ኤንቫይሮንመንት ቼንጅ ለማድረግ በእንደዚህ አይነት ውጣ ውረድ ውስጥ ዩር ብሬን ዊል ቢ ግሮ ማለት ነው። ልክ ግን ኦርደር ላይ ያሉ ሰዎች የማይታደሉት ነገር ቀጣይኛው ሪንግ አለ። ከኬኦስ ዝቅ ያለ ከኦርደር ከፍ ያለ ማለት ነው። ኮምፕሌክሲቲ ሪንግ የሚባለው። በኮምፕሌክሲቲ ሪንግ ውስጥ ያለው ምንድን ነው? ከፍተኛ የሆነ የኦርደር መዘበራረቅ አለ። ይሄንን በጣም እርግጠኛ ሆኜ ኤጀንሲ፣ እነዚህ የቤት ሻጮች፣ ሴለርስ፣ ሴልስማን ምናምኖች ታውቁታላችሁ። ቤት ለቤት ሴል የሚያደርጉ ሰዎች። እነዚህ ሰዎች የሚገኙት ምንም አይነት ኦርደር በሌለበት ዓለም ውስጥ ነው። ቢል ኤሪክ ስትሮም ያልኳችሁ ላይፍ ኮች በጣም ብዙ መጽሐፍን የጻፈ እንደገና ቢዝነስ ኦነር ነው። እሱ ምንድን ነው የሚለው? እኔ ለመጀመሪያ ጊዜ ወደዚህ ኮምፕሌክሲቲ ሪንግ ውስጥ የገባሁት ሰኞ ዕለት ተጠርቼ በጣም ካበደ ስራዬ ሲያባሩኝ ነው አለ። በህይወቴ እንደዚህ አይነት ዲስኮምፈርት የሚያደርግ ነገር ተከስቶ አያውቅም ቶታሊ። ነገር ግን ያ ዲስኮምፈርት ህይወቴን ምን አደረገው ነው የሚለው?
it's completely ለወጠው ነው የሚለው ማለት ነው። በህይወታችሁ ውስጥ እንደ ኬኦስ የተዘበራረቀ የህይወት መመሰቃቀል ውስጥ ሳትሆኑ ግን በጣም ውጣ ውረድ ውስጥ ያላችሁ ሰዎች be happy for yourself ማለት ነው። ምክንያቱም ምናልባትም ያላችሁበት ኮምፕሌክሲቲ ሪንግ ውስጥ ስለሆነ ማለት ነው። ወደዚህ ኮምፕሌክሲቲ ሪንግ ውስጥ እንዴት መግባት ይቻላል? ምንስ ያስገባናል የሚለውን ስናይ የመጀመሪያው ፎርስድ ትሆናላችሁ። ለምሳሌ እንደ ቢል ከስራ ቦታ ልትባረሩ ትችላላችሁ። ስለዚህ ያኔ አማራጭ የላችሁም። ህይወቴን እንዴት ላስተካክለው እንላለን። ብዙ ተማርን የሚሉ ሰዎች እዚህ ኮምፕሌክሲቲ ሪንግ ውስጥ የሚገቡት ተመርቀው ወጥተው ስራ ፈልገው ኳትነው ካጡ በኋላ በቃ ህይወቴ እንደዚህ ሊቀር ነው ምን ማድረግ አለብኝ ብለው ልክ ደሞመንት ተስፋ ቆርጠው ሄደው የቀን ስራ ምናምን ተፍተፍ ማለት ሲጀምሩ ብዙ ጊዜ የምናየው ነው አይደል? ከዛ ነው ወዲሁን አድርገው they like በቃ immediately ይሆናል ማለት ነው ግሮዛቸው። ስለዚህ አንዳንዴ ፎርስድ ትሆናላችሁ ያለ አማራጭ ማለት ነው። ሌላኛው ደግሞ ሁለተኛው የሆነ ሰው ሲረዳችሁ ነው። ሜንተርሺፕ እዚህ ጋር ነው የሚያስፈልገው። ላይፍ ኮች እዚህ ጋር ነው የሚያስፈልገው። ህይወትን እንደዚህ ብታደርግ ብሎ ሆም ብሎ አይ ይሄ አሁን ያለበት ደረጃ አይበቃም go to the upper level ምናምን ብሎ ፑሽ የሚያደርግ ሰው። ለዛ ነው the western ዓለም ላይ ላይፍ ኮቾች በጣም ገንዘብ ሜክ የሚያደርጉት because the community understand ላይፍ ኮችን ጥቅም ማለት ነው። እኛ ሀገር ያሉት ላይፍ ኮቾች እንደዛ አይሮን ነው እሱን ግን አንዳንዴ አባት ሊሆን ይችላል። ለምሳሌ የሮፍናን አባት ኮምፕሊትሊ እሱ ኮምፕሌክሲቲ ሪንግ ላይ እንዲቀመጥ ነው የሚያደርገው። ለምሳሌ ስቱዲዮ ከፍቶ ናስራል ናመርቅልኝ ሲለኝ ምን አለ? አይ ስቱዲዮ ስትከፍት ሳይሆን መመጣለ መሸጥ ስትጀምር ነው መመጣለ አለው። ስለዚህ ምን እያደረገው ነው አሁን ያለበት ነገር የሆነ ለምረቃ የሚበቃና መጥቼ ምናምን ምደግስበት አይነት ሲቹዌሽን አይደለም you need more ወደሚል ሆም ብሎ ልጁን አውቆም ይሁን ሳይው ኮምፕሌክሲቲ ሪንግ ላይ ያስገብቶታል ማለት ነው። ስለዚህ እዚህ ኮምፕሌክሲቲ ሪንግ ውስጥ ለመግባት አንዳንዴ ሰዎች ወደዛ ፑሽ ያደርጓቸዋል። ላይክ እንደ አባታችሁ ሊሆን ይችላል፣ ቲቸራችሁ ሊሆን ይችላል፣ የሆነ ላይፍ ታይም ማትረሱት ቲቸር ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል፣ ፍቅረኛችሁ ልትሆን ትችላለች ምናምን ማለት ነው። ስለዚህ ሰዎች ወደዚህ ኮምፕሌክሲቲ ሪንግ ውስጥ ሊያስገቡን ይችላሉ። ሶስተኛው በምን አይነት አጋጣሚ ልንገባ እንችላለን ወደ ኮምፕሌክሲቲ ሪንግ? ራሳችን ያለንበትን ሲቹዌሽን አናላይዝ አድርገን በደረሰብን ውጣ ውረድ ምናምን ተገናዝበን ገበያችንን ከውጪያችን ጋር አስልተን ቆም ብለን ኖ ይሄ ነገር አላስፈላጊ ነው ብለን ካለንበት ኦርደር በራሳችን ሰዓት ድሮፕ ልናደርግ እንችላለን። ስለዚህ የምነግራችሁ ሁለት ነገሮች ነው በዚህ ቪዲዮ መጨረሻ። የመጀመሪያው አንፕሪዲክተብል በሆነ ወርልድ ላይ የምትኖሩ ሰዎች ለምሳሌ እንደ ሴልስማኖች፣ ዩቲዩበሮች ምናምን ብዙ የማይገመት ነገር በሞላበት ሴናሪዮ ውስጥ የምትኖሩ ሰዎች ደስተኛ ሁኑ። ምክንያቱም ያ ነገር እናንተን ግሮው እንድታደርጉ እየረዳችሁ ስለሆነ ነው። ሁለተኛ ሃይሊ ኦርደርድ በሆነ ኤንቫይሮንመንት ውስጥ የምትኖሩ ሰዎች ካላችሁ ሙሉ ለሙሉ ያንን ኦርደር ልቀቁት አለልም፣ ግን እንደ ጎንዮሽ ስራ አንፕሪዲክተብል የሆነ ግን በጣም አትራፊ ወደሆነ ነገሮች ራሳችሁን ሆም ብላችሁ ለሰፈሪንግ አጋልጡ፣ ለዲስኮምፈርት አጋልጡ ነው። ይሄ ነው በህይወታችሁ ውስጥ ግሮ እንድታደርጉ የሚረዳችሁ ብቸኛው ነገር ይለናል ሳይንስ። ኮሜንታችሁን አሳውቁኝ እባካችሁን፣ ሼር ተደራረጉ፣ እንደ ሰብስክራይብ የደውሏን ምልክት ተጫኑ። በጣም አመሰግናለሁ። ሃቭ a nice week